እንግዲህ ቤተሰብ ሃይሚ እንደ ዛሬ በቃ ተማራ አታውቅም። የምሬን ነው ብላችሁ ለምን መሰላችሁ? እሷ ያሰበችው ብሩኬን ጥላ አገር ለቃ ልትወጣ ለዛውም የጨረቃ ፋሚሊን ትታ ማለት ነው። አስቡት ምን ያህል ደፋር እንደሆነች አያችሁታ። እኛ በብሩኬ ስለምንተማመን ከብሩኬ እጅ እንደማታመልጭ ስለምናቅ በብሩኬ እንተማመን ነበረ ሲጀመር ማለት ከብሩኬና ከጨረቃ ፋሚሊ እጅ እንደማታመልጭ ግልጽ ነው። ቤተሰብ ምን ጉድ ነው እያለች ነው እንዴ? አንቺ ራስሽ ቆይ እንዴት ቆይ ሀሳቡ ራሱ መጣልሽ ሃይሚ እንዴ? አንቺ እኮ ከብሩኬ ጋር ብትቀያየሚ ብሩኬ ቢያስከፋሽ አገር ለቆ እስከ መሄድ የሚያስወስን ነገር ምንድነው ነው የኔ ጥያቄ። እንዴ አንቺ ይሄን ያህል ቆይ ሰከን ብለሽ አታስቢም እንዴ? እንዴ ካሁን በኋላ እኮ ልጅ አይደለሽም ትልቅ ሰው ነሽ እንዴ? ራቅ አድርገሽ ማሰብ አለብሽ እንዴ። እንደዚህ አብረሹ ስንት ጊዜ አብረሹ የኖርሽውን ሰው እንዲህ በቀላሉ ጥሎ መሄድ ላንቺ ቀላል ነው እንዴ? እንዴ የምሬን እኮ ነው የምለው። እንደዚህ ሊቀልሽ ቻለ? ቆይ ሲጀመር ውሳኔው ራሱ እዚህ ውሳኔ ላይ ለመድረስ እንዴት ልደርስ ይቻልሽ ነው እኛ ጥያቄ። ማልቀስ ነው ያማራት ማርያምን። ፊት የምሬ ነው ፊቷን ይወጣ ደም ለብሷል ፊቷ። በቃ እርር ላይ ያለችው እርር በቃ ያልጠበቀችው ነገር ስለሆነ ማለት ነው። በቃ ምንም ማድረጋችሁም እኮ ሰዓቱ ሄዷል። ካሁን በኋላ የምትደርሺ አይመስለኝም። የቼኪንግ ሰዓቱም ያለፈን ይመስለኝ። ስለዚህ አርፈሽ ብትቀመጪ ነው የሚሻለው። የማይሆን ነገር ነው ያሰብሽው ሲጀመር። ስለዚህ ነገሮችን ሰከን ብለሽ ነው ማሰብ ያለብሽ ሃይሚ። በመነጋገር ማመን አለብሽ። ልክ እንደ በፊቱ ልክ እንደ ልጅነትሽ እንዲህ እየተነጫነትሽ በቃ የልጅ ጥል አታርጊው። አሁን እኮ ትልቅ ሰው ነሽ። በቃ ነገሮችን በመነጋገር መፍታት አለብሽ። ምክንያቱም እናንተ ትልቅ ህይወት ስለሚጠብቃችሁ ማለት ነው። ገና ስንት ነገር አለ፣ ስንት ነገር ይጠብቃችኋል እንዴ። መጋባት አለ፣ ልጅ መውለድ አለ፣ ስንት ነገር አለ እንዴ። እንደዚህ ነው እንደ ህይወታችሁን የምትቀጥሉት እናንተ ወደፊት ራሱ እንደዚህ እየተጣላችሁ የበሰላችሁበት እድሜ ላይ ነው ያላችሁት። ነገሮችን ማሰብ የምትችሉበት ሰዓት ነው ያላችሁት አሁን። እሺ በቃ ያደረግሽ ነገር ካለ በቃ ይቅርታው ባለደ እኔ የምልሽ ብሩኬን እንደዚህ የመጥላት አቅሙን እንዴት አኬት አገኘሽው እንዴ? እንዴት መጣልሽ ራሱ? ብሩኬን መጥላት ላንቺ እኮ እንደዚህ ቀላል ይሆንልሻል ብዬ አላመንኩ እንዴ። ትወጂዋለሽ አይደል እንዴ? በቃ ለምንድን ነው የምታቅማሚው? ማቅማማት የለብሽም እኮ ሲጀመር። በቃ ይሄን ያህል አንቺ እንዳትሄጂበት ይሄን ያህል ርቀት ተጉዟል። ገባሽ? ከዚህም በፊት ደግሞ ይቅርታን በደንብ አድርጎ ጠይቆሻል። ይቅርታ ደግሞ ከምንም በላይ ነው። በቃ ይቅርታ ማድረግ አለብሽ። እንደዚህ ችክ ማለት እኔ ላንቺ አይጠቅምሽም። የምሬን ነው የምልሽ። ላንቺም ለብሩኬም አይጠቅምም። ብሩኬ እያልሽ ያለው ነገር ቢኖር ከኔ ጋር ሁኚ። በቃ ነገሮችን ለማስተካከል እየሞከርኩ ነው። ምንም ነገር ልክ እንደ በፊቱ ሊሆን አይችልም። ካሁን በኋላ እኔና አንቺ እየተፋቀርን እየተደሰትን ነው አብረን ህይወታችንን ማጣጣም ያለብን እያልሽ ነው ያለው። ይሄንን ነገር እስቲ ቢያንስ አንዴ እንኳን ቢሆን ለማዳመጥ ሞክሪ። ለምንድን ነው እንደዚህ ድርቅ የምትዩ እንዴ? ወንድምሽ እንኳን ከብሩኬ ጋር እንድትሆኚ ወስኗል። ይሄ ማለት ወንድምሽና ብሩኬ ምን ያህል እንደተጣሉ አይተሻል ትላንትና በቀደም። ስለዚህ ወንድምሽ ራሱ በብሩኬ ይሄን ያህል ከተማመነ አንቺ ከብሩኬ ጋር የማትሆኝበት ምንም ምክንያት የለሽም እያልኩሽ ነው። መጀመሪያም ከብሩኬ ጋር የተጋጨሽው በደንብ ከኤፍሬም ጋር ለምን ተጋጫችሁ የሚለው ነገር ነበር ያሳሰበሽ አይደል መጀመሪያ። ይሄንን ነገር ደግሞ ሁለቱ ወንዶች ፈተውታል ጨርሰዋል እያልንሽ ነው ያለነው። አንቺ ደግሞ ይሄንን ነገር እንዳውም ደስ ብሎሽ ሁለቱ መታረቃቸው ደስ ብሎሽ በቃ ሰላም መፍጠር ነበረብሽ። እንደኔ ማለት ነው። ስለምታሳዝኝ ነው ነው እዚህ ጋር ታይሚ ብዙ ማጣቂው ነገር አለ። ምንድነው ግን እዚህ ጋር ቤተሰብ እኔ ብሩኬ ከትላንትናው ቪዲዮ ጀምሮ የሆነ በቃ እሱ ብቻ የሚያውቀው ሃይሚ ማታውቀው ነገር እንዳለ ነገር እየተናገረ ነው። ግን ምን ሊሆን እንደሚችል ምንም ልገምት አልቻልኩም። እኔ የመሰለኝ በሱና በሃይሚ መሀል ያለው ነገር በቃ ያሳዘነውና በቃ በሁለቱ መሀል ያለው ነገር ችግር የፈጠረበት መስሎኝ ነበር፣ ግን አይደለም። ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። በሃይሚ ጉዳይ አይደለም
ብሩኬ የሆነ ለሃይሚ የሚፈራላት ነገር አለ ብዬ ነው የማምነው። እንደዛ ነው ይመስለኝ። የሆነ በቃ ያፈራው ነገር ያለ ይመስለኛል። ሃይሚንም ይሄን ያህል ሊከታተላት የቻለው ለዛ ይመስለኛል። ብቻ ምን እንደሆነ በግልጽ እናየዋለን ብዬ አስባለሁ ወደፊት። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።